ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። በየሳምንቱ ሐሙስ ወደ እናንተ የሚቀርበው መስተዋት የተሰኘው ዝግጅታችን ጀምሯል። የዛሬው ፕሮግራማችን ዛሬ ታስቦ የሚውለውን የካቲት 12 የመታሰቢያ ቀን ታሪክ በመጠኑም ቢሆን ለማስቃኘት ይሞክራል። እንግዳችን የዓለም አቀፍ ለፍትህ የኢትዮጵያ ጉዳይ ሊቀመንበር ፕሮፌሰር አቻሜለ ደበላ ነው። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። እንድትከታተሉ እንጋብዛለሁ። ፕሮፌሰር አቻሜለ ግብዣይን ተቀበለ ስለተገኘ በጣም እያመሰገንኩ ወደ ተገናኘንበት ጉዳይ ከማምራቴ በፊት የማክሰኞውን በቤተ ክርስቲያን ምስል የአራዊት መኖሪያ ስላዘጋጀው የኖርዝ ካሮሊና ዙ በተመለከተ ያደረግነውን ቃለ መጠይቅ የተከታተሉ አድማጮች ያቀረቧቸው አስተያየቶችና ጥያቄዎች አሉና ወደ እሱ ሄጄ ምላሽን ታጋራናለህ። ሰለሞን ታደሰ this is totally beautiful. Lalibela is a priceless icon for the people of the world at large and uniquely for Ethiopians as a whole. So this is an insanely daring act that has to be condemned internationally. They should not be asked to demolish their artificial building only, but they should also be sued የሚል አስተያየት ሰጥተዋልና ያው መጠየቅም አለባቸው ማፍረስ ብቻ ሳይሆን እያሉ ነው። እስኪ አስተያየት። በጣም እናመሰግናለን ሰለሞን። ያቀረብከው አስተያየትም ሆነ ሰጀሽን በጣም ተገቢ የሆነ ነው። እኛንም እንደዚሁ በጣም አስቆጭቶናል። ታሪካችንን፣ ቅርሳችንን በዚህ መልክ በመስራታቸው በጣም ነው የተናደድ ነው፣ የተበሳጨ ነው። ነገር ግን ደግሞ በ21ኛው ክፍለ ዘመን እንግዲህ በተቻለ መጠን በመጀመሪያ በደብዳቤ እንጠይቃቸው፣ ከዚያም በኋላ መልሳቸውን ከሰጡን በምን መልክ እንደምንከተለው በመመካከር እናደርጋለን በሚል ነው። እንግዲህ በአሁኑ ወቅት በዓለም አቀፍ ህብረት የፍትህ የኢትዮጵያ ጉዳይ የሚለው ድርጅት ኢኒሺየት ቢያደርገውም ይሄ የመላው ኢትዮጵያዊ ዋና ቅርስ እንደመሆኑ መጠን በዚህ መልክ መቅረቡ እጅግ በጣም የሚያስቆጣ ነው። በተቻለ መጠን መጀመሪያ እንግዲህ የሚሰጡንን መልስ አይተን ከዛ በኋላ የሚከተለውን እየተመካከርን እንሰራበታለን። በእርግጥም የሚከሰሱበት ሁኔታ ነው ያለው። ነገር ግን ደግሞ በመጀመሪያ ደረጃ እንዲደመስሱትና ወይንም እንዲያጠፉትና አስፈላጊው የሀቢታትን ሰርተው ማሳየት ከፈለጉ እንግዲህ መብታቸው ነው። ነገር ግን የቅርሳችንን የክርስትና ሃይማኖት ተምሳሌት የሆነችውን የቤተ መድኃኔዓለምን በዚህ መልክ እንዳያቀርቡ እንታገላለን፣ እንሰራለን ብለን ተነስተናል። እሺ፣ ሌላኛው አስተያየት ሰጪ ደግሞ ሮዝ በሚል የሚጽፉ ያ እንደተለመደው በማጣጣል ይጀመርና ዋጋ ለማሳጣት ይሰራል፣ ከዛ ቅርስ መውሰድ ነው። ፒቲሽን ይዘጋጅልን ውድ ፕሮፌሰር ብለዋል። በጣም ጥሩ፣ አስበንበታል። አሁን መልሳቸውን እንዳገኘን በchange.org ፔቲሽን እናዘጋጃለን። በተቻለ መጠን የተዘጋጀውን የፔቲሽን እና በምን መልክ እንደምታገኙት እናስታውቃለን። እሺ፣ ካሳሁን ቦጋለ ደግሞ ከሚያጠፉት ይልቅ ግን ቤተ ክህነት ገዝታ ውደሳ ተደርጎለት ለቤተ ክርስቲያንነት ቢያገለግል አይሻልም? እንስሳቶች ግን ቦታ ቢቀይሯቸው። ግን ቢከሰስ ክሱ ራሱ ብዙ ስለሚያስቀጣ በዚያው ቤተ ክርስቲያኑን መረከብና በቤተ ክህነትና በሕዝብ ተሳትፎ ለሌላ ነገር ቢውል ከሚፈርስ የሚል አስተያየት ሰጥተዋል። ያው የሚያስወጣቸው ብዙ ነገር ስለሆነ ከሚል ይመስለኛል። በእርግጥ እንግዲህ መጨረሻው ምን እንደሆነ አናውቅም። ነገር ግን ደግሞ
አሰራራቸው በተለይ አሁን ያለው አርኪቴክቸራል ስትራክቸር አመለካከቱ ከውጭ ስታየው ወይም ከውጭ ስናየው ቤተክርስቲያኗን ራሷን አስመስለው ሰርተዋል። ነገር ግን ውስጡ መኖሪያው ለጭላዳ ዝንጀሮዎች ብለው ስላሰቡት በዛ መልክ አልተሰራም። ቤተክርስቲያኑን እንዳለ ሳይሆን የውጭ መልኩን ነው ወስደው እንግዲህ እንዲህ ስታየው መጀመሪያ ሲታይ በእርግጥም ቤተክርስቲያን ሙሉ ቤተክርስቲያን መስሎ ይታያል። ነገር ግን 3/4 መልኩን በፋሳድ የሚሉት የፊት ለፊት ፊቱን ግን ትክክለኛ ቅጂ አድርገው ነው የወሰዱት። ስለዚህ እንደ ቤተክርስቲያን ሆኖ ልንጠቀምበት እንችላለን ብሎ የማሰቡ ችግር አለው። አንደኛ ዙ ውስጥ ነው። ስለዚህ ከዝንጀሮቹ ስቲል እዛው ነው ያሉት እና ከነሱ ጋር እንትን ለማድረግ አይቻልም። ሁለተኛ የተሰራው በ3/4 የፊት ለፊት አመለካከቱ ልክ ፎቶግራፍ ላይ እንደሚታየው ሆኖ ስለሆነ የውስጥ ግልጋሎት ሊሰጥ የሚችል አይደለም። እሺ how did the ጭላዳስ get here in the first place? the Ethiopian government should answer this ብለዋል ቦቸራ ደግሞ። ቦቸራ በጣም ነው የምናመሰግነው። እኛ ይሄ የጭላዳዎቹ ወደዚህ ሀገር እንዴት መጡ ለሚለው በእርግጥም የኢትዮጵያ መንግስት መልስ የሚሰጥበት ነው። በተለይም ደግሞ የአራዊቶችን ጥበቃ ኃላፊነት የተሰጠውና በቱሪዝምም ጭምር ለምን ከኛ ካለን እየተወሰደ ስለሆነ በተለይ ጭላዳ ዩኒክ እና ኢንዴሚክ የሆነ ስለሆነ እዛ ውስጥ እንትን ማድረግ አንችልም። ስለዚህ በተቻለ መጠን ጥያቄህ ትክክለኛ ቢሆንም በዚህ መልክ የሚያዋጣ አይደለም። እሺ አንድ የመጨረሻ ልጨምርና ወደ ዛሬው ጉዳይ እናልፋለን። አታመንታ ጽጌ ደግሞ thank you for reporting this important issue. I suggest this should be reported to UNESCO via the Ethiopian government and the Ethiopian diaspora at large ብሏል። በጣም ጥሩ ሀሳብ ነው። እኛ ደብዳቤያችን ኮፒ ለኢትዮጵያ መንግስትም ለዩኔስኮም እንልካለን። ነገር ግን መጀመሪያ እንዴት በዚህ አይነት መልክ ቤተክርስቲያን ለዝንጀሮ ማደሪያ አድርገው ሰሩ ለሚለው ለጠየቅናቸው ጥያቄዎች መልስ እንዳገኘን የሚከተላቸውን በዓለም አቀፍ ደረጃ ያሉ ድርጅቶችን ደብዳቤያችንን ጨምረን የእነሱንም ተጽዕኖ እንዲያሳድሩና መልስ ለማግኘት እንድንችል ለወደፊቱ የማያዳግም የአንድን ህዝብ የክርስትና ተምሳሌት ቅርስ በዚህ መልክ እንዳይጠቀሙ አንደኛ የዓለም አቀፍ ህግ የሚከለክለው ነው። ለዚሁ ተብሎ በዓለም አቀፍ ደረጃ የተዘጋጀ የተደራጀ የተፈጥሮ ጥናት የዓለም አቀፍ ድርጅቱ ያወጣውን ህግ ሁሉ ጥሰው ነው። ስለዚህ እንግዲህ እንከታተለዋለን በዚህ መልክ። እሺ አመሰግናለሁ ፕሮፌሰር አቻም። አሁን ደግሞ ወደ ተገናኘንበት ጉዳይ ወደ ዛሬው እንለፍና the day of martyrdom, the 1937 massacre of 30,000 Ethiopians and the legacy of Italian fascism በሚል ርዕስ የጻፍከውን ጽሁፍ ሳይ ነበር የዛሬዋን ቀን በተመለከተ እና እስኪ በመጀመሪያ የዛሬ 89 ዓመት የተፈጸሙ ዋና ዋና የሚባሉ ሁነቶችን በጽሁፍ የተጠቀሱትን ያወጃቸው ላይ ጽሁፉ ለሌለ በማንሳት እንጀምር። መልካም።
እንግዲህ በታሪክ እንደሰማ ነው እንዳነበብ ነው ብዙ ጥናቶች ተካሂደዋል። በዚህ ምናልባትም እንደ ኢትዮጵያ ውስጥ የሰማዕታት ቀን በሚከበርበት በዛሬው ቀን በተለይ ታሪኩ መወሳት ያለበት እንደመሆኑ መጠን ጣሊያኖች በአድዋ መሸነፋቸው ለ40 ዓመት ድረስ ቁርሹ ይዘው ሲያጠኑና እንዴት አድርገን ኢትዮጵያን እንደገና ሞክረን በኮሎኒያል እናደርጋታለን በሚል ብዙ ተዘጋጅተውበት መሳሪያዎች፣ አዳዲስ መሳሪያዎች ሁሉ አጠናክረው ኢትዮጵያን የወረሩበትና ቢያንስ ወደ 1 ሚሊዮን የሚሆን ሕዝብ የጨረሱበት ከ500 በላይ አራዊት ማነው ከብቶችን የፈጁበት በአዲስ አበባ ከተማ ለ3 ቀናት ያህል ወደ 30,000 ሕዝብ የጨረሱበት በአንኮበር በሌሎች አካባቢ በገዳማት ውስጥ ከ2,000 በላይ የሆኑ ቀሳውስትን መነኮሳትን የፈጁበት በጣም በጣም በሚያሳዝን መልክ በዓለም አቀፍ ደረጃ ተደርጎ የማያውቅ ጭፍጨፋና በወቅቱ የነበረው የሊግ ኦፍ ኔሽን በመባል የሚታወቀው ኢትዮጵያ ከአፍሪካ የመጀመሪያዋ የማህበርተኛ ሆና የነበረችበት የተለያዩ ሀገሮች በተቻለ መጠን የእርስ በርስ ጦርነት እንዳይኖር ማለትም አንዱ ስቴት ሌላውን ስቴት እንዳይደፍር በሚል በተስማሙበት ሁኔታ ላይ ነው። በመጀመሪያ ቀዳማዊ ኃይለ ሥላሴ ደብዳቤ ጽፈው በ1934 በነሱ አቆጣጠር ሊጉን አስጠንቅቀው እንደነበረና የሚደረገው ግርግር በጣም የሚያስፈራና ሀገራችንን ለመውረር እንትን የሚያደርግ ስለሆነ ብለው ጽፈው መልስ አላገኙም። በ1935 በነሱ በፈረንጆች አቆጣጠር የሁለተኛው ዓለም ጦርነት የተጀመረው በኢትዮጵያ ነው። ኢትዮጵያን በመውረራቸው ማንም ስላልመጣ ጃንሆይ ጄኔቫ ሄደው ይህንን ነገር አንድ በሉ፣ እኛ ዛሬ በእኛ ቢመጣም ነገ እናንተ ጋር መሆኑ አይቀርም ብለው ያሰነቀቁበትና ምንም አይነት ውጤት ሳይገኝለት የቀረ አቤቱታ እንደነበረ፣ ነገር ግን ደግሞ ያሉት ጃንሆይ የተነበዩት እንደደረሰባቸውና በሁለተኛው ዓለም ጦርነት ብዙዎቹን ወደ ስቃይ የወሰደ ሁኔታ ነው። ይህም የሙሶሎኒ በፋሽስታዊ መንግስት ወደ ሀገራችን ገብቶ ወደ ሚሊዮን የሚቆጠሩ ኢትዮጵያኖችን የፈጀበት በተለይም ደግሞ ዛሬ የምናከብረው በአዲስ አበባ በ3 ቀናት ውስጥ ወደ 30,000 ሕዝብ ያለቀበት ነው። ተጨማሪም ጣሊያን ከቫቲካን ጋር በመተባበር በ500 የበለጠ ቁጥሩን በጣም በትክክል ለማወቅ ባይቻልም ቢያንስ ከ500 በላይ የሆኑ የአርቲፋክቶች እና በተለይም ትራንስክሪፕቶች ከየገዳማቱ ከየቤተ ክርስቲያናቱ ሰርቀው የወሰዱበት ሁኔታ ነው። በተለይም ደግሞ በጣሊያን መንግስት አካባቢ በቅርቡ ምናልባትም ባለፉት 2 ዓመታት የተከፈቱ ከ1948 በነሱ ተዘግቶባቸው ማለትም ታሽገው የነበሩ የኢትዮጵያ እቃዎች በተለያየ መልክ ወደ ጣሊያን የሄዱ የተከፈቱበትና
በኤግዚቢሽን መልክም ድፍረታቸው ቀላል አይደለም። በኤግዚቢሽን መልክም እያቀረቡ እንደሆነ ከዚህ ሄደን የተመለከትነው እና ቢቻል እነዚህ እቃዎች ወደ ኢትዮጵያ የሚመለሱበትን ሁኔታ የተከራከርንበት ቢሆንም እንደተነገረን ሀሳቡ ጥሩ ነው። ነገር ግን ደግሞ ይሄ በመንግስት ደረጃ የሚደረግ ስለሆነ በተቻለ መጠን ከመንግስት ጋር የሚደረገው ጥረት እውን እንዲሆን ብቻል ብታቀርቡ የሚል ነው። እንግዲህ መንግስት በኢትዮጵያ የቅርሶች አካባቢ የተሰየመ የቅርስ አስመላሽ ኮሚቴ እንደተፈጠረ እናውቃለን። ነገር ግን ይህ ሁኔታ ከውጭ ካለነው ጋራ በመተባበር አብሮ ለመስራት የሚያስችልበትን ሁኔታ እንዲያመቻቹ በጣም ጥረት እናደርጋለን። ምክንያቱም አንዳንድ ጥናቶች እንዳደረግነው እነዚህ በውጭ ሀገር ያሉ የቅርሶቻችን በተቻለ መጠን በህብረት ከተሰራበት በስትራቴጂም ከወጣ ትልቅ ውጤት እናመጣለን ብለን እንገምታለን። አሁን ዛሬ ከተጻፈው ደብዳቤ ወይንም አርቲክል ጋራ በተመሳሳይ ደረጃ ለአዲስ ለተሾሙት ፖንቲፍ ማለትም የሆሊ ሲቲ ዋና ኃላፊ ሊዮ 14ኛ የተጻፈ ደብዳቤ አለ። ደብዳቤውንም እንደዚሁ ለህዝብ እናስታውቃለን። ነገር ግን ደግሞ እንደገና ለተወሰነ ጊዜ መልስ እየጠበቅን መሆናችንን እንድታውቁት ለማለት ነው። እሺ፣ አመሰግናለሁ። እንግዲህ ድርጅታችሁ ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የሚያደርገውን የተለያየ ጥረት ከየካቲት 12 ጋር በተያያዘ በተወሰነ መልኩ ሄደህበታል። ተጠያቂነትን የማምጣት ጉዳይ፣ ቅርሶችን የማስመለስ ጉዳይን በተመለከተ እንደምትሰሩ አውቃለሁ እና እሱ ጋር ያለንስ አስተሳሰብ ትብብር ምን ይመስላል እንደ ኢትዮጵያውያን የሚለውን ትንሽ ብትልበት። ማለት ዛሬን አስበን እንውላለን፣ ያው ሁላችንም ባንሆንም፣ ግን ደግሞ እንደዚህ አይነቱን ዘላቂነት ባለው ሁኔታ ሊጠቅም የሚችል ነገር ላይ መረባረብን በተመለከተ ግን ድክመት እንዳለ አስባለሁኝ እና ወይ በእናንተም በኩል በደንብ ራሳችሁን አለማስተዋወቅም ሊሆን ይችላል። እሱን እስኪ ትንሽ። ይሄ በጣም የሚያሳስበንና በተለይም ደግሞ ፋይዳ ያለው መታሰቢያነቱ በተለይ የሰማዕታትን እሳቤ ፋይዳ ባለው ሁኔታ መሰራት አለበት የሚል አስተያየት አለን። ይህም አስተያየታችን በተለይ ኢትዮጵያ ውስጥ አልፎ አልፎ ሰልፍ ይደረጋል፣ አልፎ አልፎ ዲስኩሮች ይደረጋሉ። ነገር ግን የአንድ ቀን ሁኔታ ብቻ ሳይሆን የሰማዕታት ማንነትና ምንነት በሚመለከት አሁን እዚህ ላይ እንደምታዩት በየዓመቱ በዛን ጊዜ ሁኔታውን ያዩ የተሳተፉ አርበኞች አሁንም አሉ፣ ግን ደግሞ አንዳንዶቹ እያለፉ ናቸው። በአንደኛው በኩል ያለን አስተሳሰብ በተቻለ መጠን የነሱን ታሪክ ለማቆየት ከነሱ ምስክርነት በመስማት በጽሁፍ በተለያዩ የሶሻል ሚዲያዎችም ሆነ በቪዲዮ እየተቀረጸ እንዲቆይ የማድረግ የካቲት 12 እጅግ በጣም ሲከበር የቀኑን የዛሬውን ቀን ደማቃነት ለማቆየት ከተፈለገ ቢቻል በየትምህርት ቤቱ ተማሪዎች ሊማሩ የሚችሉበት ካሪኩለም ቢነደፍ፣ በዕለቱ በክንድ ላይ የሚታሰር ጥቁር ምልክት ቢደረግ፣ በየክፍለ ሀገሩ በተለይም ደግሞ
የኮሚኒቲው ሊማርበት በሚችልበት መልክ የተለያዩ ውይይቶች ቢደረጉ ያሉን አርበኞች ከማለፋቸው በፊት እነሱም ተጋብዘው ሀሳባቸውን እንዲሰጡ የነበረውን ሁኔታ ለትውልድ እንዲያስተላልፉ ቢደረግ በተቻለ መጠን መጽሐፎች ተሰባስበው በተገኘው መልኩ የተለያዩ የካቲት 12ን የሚመዘግቡ ወይንም የወቅቱን ሁኔታ የሚያስረዱ መጽሐፍቶችን አንድ ላይ አድርጎ ህፃናቱን እንዲያዩት ማድረግ እንደ አብርሆት ያሉ የመጽሐፍት ቤት የአጠቃላይ በአዲስ አበባ ለምሳሌ በተለያዩ መልኩ የተሰበሰቡ መጽሐፍቶች ካሉ በተለይ ለዚህ ፕሮግራም በሚል ለአንድ ቀን ሳይሆን ለአንድ ወር ያህል ተማሪው እንዲያነብ ቢደረግ፣ ህዝቡ እንዲሳተፍ ቢደረግ፣ የተለያዩ ላይብረሪዎች ይህንን ማድረግ ቢችሉ በዩኒቨርሲቲ እንዲሁም እስከ ኤሌመንተሪ ባለው በተዘጋጁ የተለያዩ ውይይቶች ይህን ነገር ለማስፋፋት ይህን ነገር በተቻለ መጠን በጽሁፍ ለማቅረብ በተለይ የትምህርት ቤቶች ውድድር ቢደረጉ ጥናቶችን ለማድረግ የተዘጋጁ ወይንም በጥያቄ መልክ ቀርበው በጣም ሰፋ ባለ መልክ በኪነ ግጥም የታደሉ ብዙ አዋቂዎች ስላሉን እነሱም እንዲሳተፉበት ማድረግ በእውነቱ የነዚህ ጀግኖች መታሰቢያ ሚውዚየም ቢኖር ለወደፊት ማሰብ ያስፈልጋል። ይህን ለማድረግ ደግሞ እንደምታውቁት 1 ሚሊዮን ህዝብ አልቆ በተለይ ምናልባት ብናስተያይ በዓለም አቀፍ ደረጃ ለተደረጉ በተለይ ጣሊያኖችን አስመልክቶ በፋሽስታዊ ድርጊታቸው ሊቢያ ውስጥ ወደ 30,000 ያህል ህዝብ ጨርሰዋል። ለዚያ መጨረሳቸው የሊቢያ መንግስት ታግሎና ተከታትሎ $5 ቢሊዮን አስከፍሏል ካሳ። የኢትዮጵያ ህዝብ ግን ምንም አይነት ካሳ አላስከፈለም፣ ቢጠይቅም አናውቅም። ይህንን ተከታትሎ የቅርስ አስመላሽም ሆነ ሌላ ኮሚቴ ካለ የካሳ መከፈልን ሁኔታ በተቻለ መጠን በመተባበር ለመስራት ፈቃደኞች ነን። እንግዲህ ይሄ ግን በእውነቱ የመንግስት ሮል ሊኖረው ይገባል። ውጭ ያለውም ኢትዮጵያዊ ተጽዕኖ አሳድሮም ቢሆን መንግስት ይህን ነገር እንዲከታተል ማድረግ ትክክለኛ አስተሳሰብ ነው። በእውነቱ ባሉን ሁኔታዎች ውስጥ ይህንን ነገር አድርጎ ብሎም በድፍረት ለመጠየቅ ያለውን ሁኔታ መጀመሪያ አንድ አይነት የሰላም ሁኔታን መፍጠር ይኖርብናል። እውነት ነው። እንግዲህ ይሄ በግለሰብ ወይም በጥቂት ሰዎች አቅም የሚደረግ ነገር አይደለም። ማነሳሻውን ወይም ደግሞ የመጀመሪያውን ሀሳብ የተወሰኑ ሰዎች ሊያመነጩ ይችላሉ። እናንተ ጥሩ ነገር እያደረጋችሁ ነው፣ ግን ለተፈጻሚነቱ ደግሞ እንዳልከው በመንግስት ደረጃ ሊሰራበት ይገባል። ለዛ ደግሞ የዜጎች ርብርብ ጉዳዩን እንዲይዘው አጥብቆ በቋሚነት ለማድረግ ደግሞ ያስፈልጋል፣ ግፊት ያስፈልጋል የሚለው ትክክል ነው። ያሉብንም ደግሞ በጣም ብዙ ችግሮች አሉ፣ ጦርነት እንደዚህና ስለዚህ ትኩረታችንም ይበታተናል። ያም ሆኖ ግን ደግሞ የሆነ ነገር እስኪያልፍ ብለን ደግሞ ከጠበቅን ችግር ነው። በእኛ ሀገር ሁኔታም ችግር መቼ እንደሚያልፍ ራሱ
በጣም አስቸጋሪ ነው በጣም። አዎ ስለዚህ አንድ መንግስትን የሚያክል አካል ግን ከያዘው አትሊስት የሆነ ደረጃ ሊያደርሰው የሚችል ነው በደንብ አድርጎ ከያዘው እና ዋናው ቁም ነገር ቅድም ያልከው የሰላም ጉዳይ እሱን የማምጣት ጉዳይ ትልቁ ቁም ነገር ሆኖ መሰራት ያለበት ነገር መሆኑ እንዳለ ሆኖ ነገር ግን እንደዚህ አይነቶቹም ጉዳዮች ቸል መባል ያለባቸው እንዳልሆኑ ደግሞ አስባለሁኝ። ለምን የሚለው ማስታወሱ ምን ይጠቅማል የሚለውንም በጽሁፍ ሄደህበታል። ሲግኒፊካንስ ኦፍ ሪሜምበሪንግ ዘ ቪክቲምስ የሚለውን እና እሱን እስኪ ትንሽ እንባባልበት። እንግዲህ ለምን የሚለው ያው አንደኛ መታሰቢያነቱ በዓለም አቀፍ ደረጃ የውጭ ጠላት መጥቶ ያደረገውን በመገንዘብ ውስጥ ካለው የምናደርጋቸው ሁኔታዎች ምናልባት በሀሳብ ደረጃ ትልቅ አመለካከት ሊፈጥርና ለሰላም የምናደርገው ትግል ተገቢውን ስፍራ ይይዛል ብለን እናስባለን። በተለይም ደግሞ የዚህ ሁኔታን አሁን እንደምናየው ለነሱ ለተጨፈጨፉት ሰማዕታት መታሰቢያ ይሆን ዘንድ በዩጎዝላቪያ ጆሴፍ ፕሮስቲቶ የሚባል የማርሻል ጆሴፍ ፕሮስቲቶ የሚባል መንግስት ንጉስ እንኳን አልነበረም፣ ፕሬዚዳንት የዩጎዝላቪያ መልካም አስተሳሰብና በጃንሆይ በነበራቸው የዲፕሎማሲያዊ መቀራረብ የተሰራ በ6 ኪሎ ያለው ሐውልት ይታያል። ለምሳሌ ለምን የሚለውን ባጭሩ ብናየው በዚያ በኩል በዚያ ሐውልት አካባቢ የሚያልፍ መዓት ኢትዮጵያዊ አለ በየቀኑ ማለት ነው። እንግዲህ ምን ያህል ነው ትኩረት ሰጥቶ ይህንን የ6 ኪሎን ሐውልት ማንነት ለመታሰቢያነቱ ትርጉም ባለው መልክ በጽሁፍም ቀርቦ ህዝቡ እንዲያውቀውና አይቶ ትርጉሙን እንዲገባው ለማድረግ ጥረት ቢደረግ በጣም ጥሩ ይሆናል። አለበለዚያ ግን ዝም ብሎ አንድ ሐውልት አለ ከዛ የማለፍና ምናልባት በአመት አንድ ጊዜ ለሚደረገው በዓል ብቻ መምጣት በጣም ትልቅ ትርጉም ያለው እንትን እሳቤ አይሆንም። ምናልባትም ይረዳል ብለን የምናስበው በተቻለ መጠን ሆን ተብሎ ስለ ሐውልቱም ሆነ ስለ የካቲት 12 የሰማዕታት ቀን ምንነት በተለያየ መልኩ ህፃናት እንዲማሩበት የሚቀጥለው ትውልድ ይህን ነገር እንዳይደገም ለሀገሩ ያለው ፍቅር እንዲበረታ አንድነታችን እንዲጠነክር የሚረዱ ሁኔታዎችን መፍጠር ይቻላል። ቀደም ብዬ እንዳልኩት በየዲስትሪክቱ ወይም በየክፍለ ሀገሩ ሆን ተብሎ የሚደረጉ መጽሐፎችን የመሰብሰብ በዕለቱ ብቻ ሳይሆን በወር የሚቆጠር የተለያዩ አክቲቪቲዎችን የመፍጠር ሁኔታን ይጠይቃል። ምናልባትም እንግዲህ የካቲት 12 የሰማዕታት ቀን መታሰቢያነቱ ፋይዳ ያለው ሊሆን የሚችለው ከምናደርጋቸው እንቅስቃሴዎችና ከምናገኘው ትርፍ ማለትም የእውቀት የአባቶቻችን ደም በከንቱ እንዳልፈሰሰ የጠላትም አጥቂነት የእርስ በርስ አንድነታችንን እንድናጠናክር የሚረዳ እና አሁን እንዳለው ሁኔታ ሳይሆን በተቻለ መጠን በጠባብነት፣ በጎሰኝነት፣ በመንደርተኝነት በዚያ መልክ እየቀጠልን እስከሆነ ድረስ እርስ በርስ
ልክ የካቲቱን አይነት መጨፋጨፍ ሊመጣ የሚችልና እየተደረገም ያለው ሊበረታታን ሳይሆን መቀነስና ወደ ሰላም ሊያመጣን የሚችሉ ሁኔታዎችን መፍጠር በጣም አስፈላጊነቱን መገንዘብ ያስችለናል ብዬ ነው የማስበው። እሺ፣ በጣም አመሰግናለሁ። እንግዲህ የካቲት 12 ብዙ ሊነገርለት የሚገባ ጉዳይ ነው። በቀኑ የተፈጸመው በዛ 3 ቀኖች የሆኑት ብቻ ሳይሆኑ በዛን ቀን ያጣናቸው ብቻ ሳይሆኑ ትውልድ ተሻጋሪ የሆነም አሉታዊ የሆነ ክፉ ተግባራት የተፈጸሙበት ቀን ነው። የምሁራኑን መጨፍጨፍ ስናስብ የዛን ጊዜ ይህንን ያህል ሰዎች አለቁብን ተብሎ ብቻ የሚቀር ነገር አይደለም እና እንደው ከዛም አንጻር ትንሽ ብትልበት በጽሁፍም የተነሳ ጉዳይ ስለሆነ ደስ ይለኛል። እንግዲህ የተጨፈጨፉት ብለን በምናስብበት ሰማዕታት ብለን በምናስብበት ጊዜ በወቅቱ የነበሩ ምሁራኖችን በትክክል መዝግበው ያስቀመጧቸውን የሚያውቋቸውን የመጨፍጨፍ በነሱ የጦር ስርዓት የስቅላትንም ጭምር የሚያዝ ስለነበረ በተለይ ለኢትዮጵያን ሕዝብ ለመግዛት አስበው እንደ መምጣታቸው መጠን ለዛ የመግዛት እሳቤ ያዋሉት የዚህ የጭፍጨፋና ቢቻል ሕዝቡ በሚደረገው ጭፍጨፋ ደንግጦና እምቢተኛነቱን ሊያቆም የሚችልበት የሳይኮሎጂ የነፍስንም ሁኔታ በብዙ መልኩ ማየት ይቻላል። በተለይ ደግሞ ምሁራንን ብቻ ሳይሆን ቀሳውስትንም መነኮሳትንም ለማጥፋት በክርስትና ሃይማኖት ላይ የነበራቸው የካቶሊክ ቤተክርስቲያን ሳይገድባቸው እንዳሁኑ ባለው ለመተባበር በሚደረገው ጥረት ያለውን ሁኔታ ብቻ ሳይሆን በወቅቱ ወደ ኢትዮጵያ የሚላኩ የብላክ ሸርት የሚባሉ ልዩ ቡድኖች ወታደሮች በጣም ጨካኝና ርኅራኄ ያሌላቸውን ኢትዮጵያ ውስጥ መጥተው ያን ሁሉ ሲያከናውኑ ከመሄዳቸው በፊት በሃይማኖት ደረጃ የካቶሊኩ ጳጳስ ባርከዋቸው ሂዱ ይሳካላችሁ ብለው ለነፍስ ግድያ ለሕዝብ የማጥፋት ሁኔታ የተባበሩ መሆናቸውን እጅግ በጣም የሚያሳዝን ሲሆን አንደኛውም ልናደርግ የፈለግነውና በደብዳቤም እንደምንገልጸው ይሄ በእውነቱ የኢትዮጵያን ሕዝብ ይቅርታ መጠየቅ ያለባቸው መሆኑን የወሰዷቸውን የተለያዩ እቃዎች በተለይም ዙፋኖች፣ የተለያዩ የጦር መሳሪያዎች፣ የጦር ጋሻዎች በጣም በወርቅም የተንቆጠቆጡ በጣም ብዙ የግራፊክስ ማለትም በተለይ ሰነዶች ከቤተ መንግስት፣ ከቤተ ክርስቲያናት፣ ከገዳማት የተዘረፉ ያው እንደምታስታውሹ ሌላው ቢቀር የአክሱምን ሐውልት እንኳን ሰብረው ይዘው ሄደው የኮሎኒያል ኦፊስ ተብሎ የተሰየመ የሮም የሚገኝ ስኩዌር ላይ ወስደው እንዳቆሙት ማንነታቸውን ለማሳየት ማለት ነው። ይህን ሁሉ በማስመለስ ደረጃ ትልቅ ስራ ተሰርቷል። ነገር ግን ደግሞ በጣም ብዙ የቀሩ ስላሉ እነሱንም አስመልሶ
ካሳም መጠየቅ ያስፈልጋል። የኢትዮጵያ ሕዝብ እንደዛ ተጨፍጭፎ ምንም ነገር ሳይደረግ መቆየቱ በተለይ 30 ሺህ ከሚሊዮን ሕዝብ ኢትዮጵያ ውስጥ ካለቀው በተለይ 30 ሺህ ሕዝብ ብቻ የጠፋው ሊቢያ ወደ 5 ቢሊዮን ዶላር እንደተካሰ ያንንም ደግሞ በብዙ መልኩ ሚዚየምም ለማቋቋም ሆነ በተለይ በአርበኝነት የተገደሉ ወገኖች የልጅ ልጆች ካሉ እነሱንም ለመርዳት በሚያስችል አሁን በቅርቡ እንደምታየው የኢትዮጵያ ሕዝብ እንኳን ለራሱ ለሌላም የሚተርፍ እንደመሆኑ በኮሪያ ለምሳሌ የኢትዮጵያ ወታደሮች ላደረጉት አስተዋጽኦ ኮሪያኖቹ በአሁኑ ወቅት ሆስፒታል ማቋቋም ብቻ ሳይሆን የተለያዩ ኢትዮጵያውያኖችን ስኮላርሺፕ እየሰጡ የማስተማር ኃላፊነት ወስደው አገራቸው ውስጥ ሚዚየም አቋቁመው ያንን የኢትዮጵያን ሕዝብ አስተዋጽኦ ለማስታወስ የሚያደርጉት ጥረት አለ። ነገር ግን ጣሊያኖችን በምትመለከችበት ጊዜ በወቅቱ ተወስደው የነበሩትን ዕቃዎች አሁን በቅርቡ ነው ከታሸጉበት አውጥተው መመለስ ሳይሆን እያደሱ ለሕዝብ እያሳዩ በቱሪዝም መልክ ገንዘብ የማግኛ ሁኔታን ይሄ ትልቅ ፕሮብሌም ይፈጥራል። የሚፈጥረውም አንደኛ ዕቃዎቹ እንዳሉና እንዴት አድርገው እነዚህን ለኤግዚቢሽን በሚያቀርቡበት ጊዜ የሚደረጉ ጥናቶችና ስለ ዕቃዎቹ መናገር የሚችለው ኢትዮጵያዊ አፉ ተዘግቶ ራሳቸው በራሳቸው እዚህ እንደሚባለው ቫሊዩ የሚያደርጉት ትርጓሜና አስተሳሰብ በጽሁፍና በተለያዩ መልኮቹ ሲቀርብ የሚያመጣው የበለጠ ዳሜጅ ነው። ሌላው ትኩረት ሰጥተን ማሰብ ያለብን እነዚህ ዕቃዎች ባይመለሱ ለትውልድ ሊያገኘው የሚችለውን እውቀት ያለመደገፍና ትልቅ ለእውቀት አባቶች የሰሩትን ያለንን ሀብት አጥንተን ራሳችን በራሳችን ስለ ራሳችን የተገቢው የሆነ የምናደርጋቸውን አስተዋጽኦዎች በጣም ይቀንሳል። ለትውልድ ያልተረፈ ነገር ግን በፈረንጅ ሀገር ለቱሪዝም የዋለ ሀብት ነው ያለንና እዛ ላይ ተባብረን በተቻለ መጠን አብረን እንስራ ነው። ያንን ለመስራት ደግሞ የኢትዮጵያን ማንነት ያስከበሩ ስለ ኢትዮጵያ ብለው የሞቱትን የማሰብና ሰማዕታቶቻችንን ትርጉም ባለው መልክ እንድናስታውሳቸው ለማለት ነው። እሺ፣ በጣም አመሰግናለሁ ፕሮፌሰር አቻም። በመጨረሻ ሳልል ባላልፈው የምትለው መጨመር የምትፈልገው ነገር ካለ መድረኩ ክፍት ነው። እንግዲህ በተቻለ መጠን ቀደም ብለሽ እንዳልሽው ችግሮቻችን በጣም ብዙ ናቸው። ነገር ግን ደግሞ ችግሮቻችን የተለዩ ቢሆኑም በሀገር በቀል ሁኔታዎች ላይ ብቻ ተወጥረን በዓለም አቀፍ ደረጃ ደግሞ ያለንን ማንነት የማስከበር ኃላፊነት ስላለብን በውጭ ያለነው እንዲሁም ሀገር ውስጥ ያሉት ኢትዮጵያውያኖች ይህን ነገር ተባብረው አብረው ለመስራት የሚያስችል አንድነት ውጤታማነቱ ምን ያህል እንደሆነ ከአድዋ ጀምረን እስካሁን ድረስ ለኢትዮጵያ በምን መልኩ ታግለን በአንድነታችን ጡንቻችንን አጠናክረን የመጣውን ጠላት ወደ መጣበት የመለስ ነው። በዓለም አቀፍ ደረጃ ለጥቁሮች የነፃነት መሻት ተምሳሌት ሆነን
እስካሁን ድረስ ያለንበት ስለሆነ ያንን ሀብታችንን፣ ያንን እውቀታችንን፣ ያንን አልደፈር ባይነታችንን በስራ ላይ እንድናውል አደራ ለማለት ነው። በጣም በጣም ነው የማመሰግነው የምንጊዜም ሚዲያ ይህንን አስባችሁ እንድንቀርብ ስላደረጋችሁ። እሺ፣ እኛም በጣም ነው የምናመሰግነው። ሊያገኙህ የሚፈልጉ ቢኖሩ a@gmail.com የሚለውን ለማስታወስ ብዬ ነው። ከባለፈውም ጥያቄ ጋር በተያያዘ ከዙ ጋራ ወይም ከዚህ ምን እናግዝ የሚሉ ወይም ሌሎች ጥያቄዎች ካሉ ምናልባት የምትጨምረው ካለ። መልካም። በቅርቡ ያው የድህረ ገጽ ኦልሬዲ ያለ በተቻለ መጠን በዛም ኮሚኒኬት እንድታደርጉ ቢያንስ በቅርብ እናስታውቃለን ብዬ አስባለሁ። እሺ፣ እናመሰግናለን። አድማጭ ተመልካቾቻችን ከፕሮፌሰር አቻሜለ ደበላ ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ጊዜ ከሌላ እንግዳና ርዕሰ ጉዳይ ጋር ቆያችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።